ቅዱስ ሚካኤል ተአምር አሁንም እዚህ ቁሜ እንድናገር ያደረገኝ የራሱ ነው እንጂ በጣም ፈራለሁ። አልችልም፣ በልቁሶ አልችልም፣ መቆም አልችልም ነበረ። የስ ነው ሁሉም ነገርና ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ራጋምባሳ ካደባ ኢየሱስ ጌታ ነው። ሃሌሉያ ቻባካደባሶ ኢሊ ባባጋንዳሄ ኢላ ካባልዳጋስ ሃሌሉያ ስሙ ኢየሱስ ጌታ ነው። ሃሌሉያ እንደዛ ነው ተነው አንተ ና ተንበርከክ በስላሴ ስም ና ተንበርከክ በስላሴ ስም እኔ በስላሴ ስም አዛለሁ እስኪ እሱን ፈውሰው አጋንንት ታወጣለህ ቸበራራ እያልክ እስኪ አጋንንት ታወጣለህ አይደል እሺ ይኸው አውጣ እሱ ላይ ያለው አጋንንት አውጣ በየኮን እሰጥሃለሁ ቆይ አውጣ እኮ እኔ እሰጥሃለሁ እኮ እንድታውጣ እኮ ነው አውጣ አይ ስርዓት ያዛ ቆይ አንተ ስርዓቱ ነው እንዴ ስርዓታችሁ አይደል እንዴ ስርዓት ያዛ ስርዓት አዛለው በጌታ በኢየሱስ ክርስቶስ ቆይ አዎ እሺ ታዘዝ እንደ ግድ ነው ቆይ እኔ ነኝ የሚይዝልህ ና አይ እኔ ነኝ የሚይዝልህ አንተ ተነስ ቆይ ተነስ እሺ እንዴት ብላችሁ ነው አጋንንትን የምታወጡት በል አሃ እውነት ታይ ኮት ዲሲያቲ ታይ ጀልፈት ና ተንበርከክ አንተ ተንበርከክ ከዛ እንዴት እንዳርጎ እንዲያወጣ እኮ ነው እንዴት አርጋችሁ እንደምታወጣው በል አውጣው አሁን አውጣ እሺ እሺ አዎ አቶ ስርዓት ያዝ እስን እንደዛ ነው አሃ እሺ ታባባባ እሺ ራባካንዳ ሰለበጋንዶ ይሄ ነው እንዲህ ብላችሁ ነው የምታወጡት እንዲህ ብላችሁ ሃሌሉያ በሎ እሺ በቃ እኔ ደግሞ በድንግል ማርያም ስም ተንበርከክ በድንግል ማርያም ስም ይሄ ነው እንግዲህ የእውነተኛው ኢየሱስ ይሄ ነው እውነተኛው ኢየሱስ ይሄ ነው በማን ስም ተገዛ የማን ስም አስገዛ ንገረኝ የድንግል ማርያም ስታገኟት ሰላም በሏት ስትወልድ ሰፍቷል ድንግልናዋ ሄዷል ባልኮት ያውነ እንዲህ ነው የሚንቀጠቀጠው የኛ አምላክ መድኃኔ ዓለም ኢየሱስ ክርስቶስ አጋንንትን እንዲህ ነው የሚያንቀጠቀጠው እውነተኛው ኢየሱስ ክርስቶስ የድንግል ማርያም ልጅ እንዲህ ነው የሚያደርገው ሊደበቅ ነው እሺ አንተ ደግሞ እሱን አውጣለት አጋንንቱን አውጣ አታውጣው አትችልም እሺ አንተ እሷ ሰባኪ ናት ወጣት ሊደር ነበረች ወጣት ሊደር ማለት ምን ማለት ነው መልካም ወጣት አይደለም እኛ ሌላ ነን ከኮተት ጋር አይመቸንም ኮተቱ የትኛው ነው እኛ ሌላ ነን ማንኛችሁ ነው ሆናችሁ እናንተ አዲስ ማንኞቹ ናችሁ እኛ ስትወለድ ለጌታ ስጡ ብለን ያሳቀፋችሁ የት ነው ያሳቀፋችኋት እዛ የተወለደችበት ሀገር ነው የተወለደች አባቷን ከጥንቆላ ውተን ሌላ ጥንቆላ ካዳነ ሞት ስራውተን ወደ ጴንጤነት ኢየሩስ ተሰጣች ረድኤት ተሰጣች በጌታ ተፈወሱ እልል በሉ ተባለ ቆይ ኢየሱስ ጌታ ኢየሱስ የትኛው ኢየሱስ ይመቻችኋል እኛ ትንሽ ትመታለች በጠፍ ነው ያቀመሰች ከማርያም የተወለደው አይደለም እሺ የትኛው ኢየሱስ አለ ይለያል የኛ ኢየሱስ ይለያል ልዩ ነው አመበሎ ራባጋንዳስ ሃሌሉያ ይለያል አዎ ልክ ነው እኛ ምን ኦርቶዶክስ ተዋህዶ የምትቀበለው የድንግል ማርያም በድንግልና ጸንሳ በድንግልና የወለደችው ኢየሱስ ክርስቶስን ነው የምታመልከው
አምላክ ብላ የምትቀበለው እውነተኛውን አምላክ ጌታ ኢየሱስ ክርስቶስን በቀራንዮ መስቀል ላይ ለአዳም ልጆች ፍቅር ከሰማይ ወደ ምድር ወርዶ የተሰቀለው ኢየሱስ ክርስቶስ። እነሱ ደግሞ የሚያመልኩት የድንግል ማርያም ልጅ አይደለም፣ ሌላ ኢየሱስ። የትኛው ኢየሱስ ነው? እውነተኛውን አውጣ። የትኛው ኢየሱስ ነው አንተ የምታመልከው? አሁን ቢዚ ናችሁ? ለምን ና በጌታው ኢየሱስ ክርስቶስ ታዘዝከው። ና እውነተኛው ኢየሱስ እናገራለሁ። እሺ 6666 ጊዜ ተገረፈው ኢየሱስ እውነተኛው ኢየሱስ የማን ልጅ ነው? የድንግል ማርያም ልጅ። እናንተ የምታመልኩትስ? እኛ የምናመልከው የጨለማው አስመሳዩ ኢየሱስ በኢየሱስ ዳኑ። እንዴ ነው የምትሰብኩት? እንዴ ነው? እውነተኛው ነው ግን እውነተኛው ነው? እውነተኛው በቀራንዮ መስቀል ላይ የተሰቀለው ኢየሱስ ነው? በኢየሱስ ክርስቶስ ነው? አይደለም። እውነተኛው የድንግል ማርያም ልጅ ነው የምታመልኩት? አይደለም። የኛ ኢየሱስ ይለያል። ከአብ ከወልድ ከመንፈስ ቅዱስ ጋር አንድነት ያለውን ኢየሱስ ክርስቶስን ነው። ተቃጥለና እያወራን ነው። ልቀቀን። ለምን? እንደምን ችግር አለ? ተቃጥለን እየተናገራችሁ ነው። እሺ በቃ አሁን ትሄዳላችሁ። እሺ ሌላ እዛ ጋር ምንድን ነው? አንተ እዩ ጩፋ ተይዟል። በጣም ነው እዚህ ጉዳይ ላይ ሀሳብ የምንሰጣችሁ። እንዴት ተያዘ የሚለው ጉዳይ ላይ በቀጥታ ልግባ። እንግዲህ በጣም በሚያስገርምና በሚያስደንቅ መልኩ እዩ ጩፋ እንግዲህ ሰኔ ሚካኤል፣ እንደዚሁ ሐምሌ ገብርኤል፣ ህዳር እንደዚሁ ሚካኤል፣ ታህሳስ ገብርኤል ሲመጣ ከዮናታን ጋር ያስለፈልፋቸዋል። የምታውቁት ነው። ሁሌ እንደለፈለፉ ነው። ገብርኤል ምንድነው ሚካኤል ምንድነው የሚሉትን ነገሮች እያሉ ይለፈልፋሉ። ሐሳብ ያለቀበት ይመስላል። አሁን ደግሞ ሰኔ ሚካኤልን ልክ እንዳለፈ በሁለተኛው ቀን ሰኔ 14 የኔ ቀን ነው እያለ ነው። እንኳን ሆነልህ በጣም በሚያስገርም መልኩ። ግን ከዚህ በፊት ምን ሲል ነበረ? ወሩ ሙሉ የኢየሱስ ነው፣ የገብርኤል የለም፣ የማርያም የለም ሲለን ነበረ። ዛሬ ግን እሱ መጥቶ ምን ብሏል? ቀኑ የኔ ነው ሲል ነበረ። እኛ ምንድነው እሱ ያልነው? የገብርኤል ነው ብለን የተቃወመውን የኔ ነው ብሏል። በቆማጣ ቤት አንዲት ጣት ብርቅ ናት ይላሉ አበውና በጣም ያስገረመኝ ምንድናት እሷ? አንድ ፒኤችዲ ያዙ ይልቀቁኝ ለያዥ ለገናሽ ያስቸገረበት ሀገር ውስጥ የተመረቀ የለም ወይ? ያስመረቀ ተቋም ራሱ እንደዚህ አልፎከረም። በጣም በሚገርምና በሚያስደንቅ መልኩ። እስቲ እዩ ጩፋ ምንድን ነበር ያለው? ሰምተን እንመለስ። ከፊታችን ሰኔ 14 ዕለተ እሁድ 2018 ዓመተ ምህረት ማለት በሀገር ውስጥና ከሀገር ውጭ የምትገኙ ወዳጆቼ ከኔ ጋር ሰኔ 14 2018 ዓመተ ምህረት በአዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ በአካል ተገኝታችሁ በትምህርት ቤት ስነ መለኮት በመማር ቆይቼ አሁን የምመረቅበት ጊዜ ደርሶ ከፊታችን ሰኔ 14 ዕለተ እሁድ እመረቃለሁኝ ማለት ነው። እዩ ጩፋ እንግዲህ በጣም በሚያስገርም መልኩ ይሄንን ብሏልና ከዚህ በፊት አልተመረቀም። እንግዲህ በጣም ያስደንቃል። በሀገራችን የአንድ የተመረቀ ግለሰብ ሳይሆን ብዙ ሺህ ተማሪዎችን ያስመረቀ ተቋም ራሱ እንደዚህ ከበሮ አይመታም፣ ድቤ አይመታም። በጣም የሚያስደንቅና የሚያስገርም ነው። እሱ ብቻ ሳይሆን አስገራሚ። አብራችን ቆዩ። ነገ የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው? ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ? አሰቡ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻል? በምን?
እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል እኮ። ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! መላእክት በአንድ ቦታ ሆነው ቅድም ነግሬያቸዋለሁ። ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር አይደል? ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ በሉ እስኪ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው? አይደለም። የእግዚአብሔር መላእክት አይደለም የሚለው የእግዚአብሔር ምን ስንት ነው? የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? መልአኩ ስንት ነው? በጣም ጥሩ። የእግዚአብሔር መልአክ አንዱ መልአክ እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? የት ነው የሚኖሩት? ቦሌ ሚካኤል አካባቢ ነው የሚኖሩት? በዓለም ሁሉ ነው አይደለ? እግዚአብሔርን የሚፈሩ መልአኩ ስንት ነው? የእግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ። አንዱ መልአክ። አሁን ይህን ስላችሁ መላእክት በሁሉ ቦታ የሞሉ ናቸው አላልንም፣ እኛ አልወጣንም። በሁሉ የሞላ ማን ነው? መላእክት በቦታ ይወሰናሉ። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር፣ ስሙ የተመሰገነ ይሁን። ገና ለምን ሳትጨርስ ሚካኤል ብለህ ሳትጨርስ ገና ሚ ስትል ሚካኤል አጠገብ ነው ያለው። ከዚህ መሃል እኔ ወገን የለኝም አባት እናት ወንድም እህት የለኝም ብሎ የሚያዝን ካለ ኧረ ብዙ ናቸው ዘመዶችህ፣ ኧረ ብዙ ናቸው ወንድሞችሽ እህቶችሽ። መላእክት ጾታ የሌላቸው እንደ ወንድም እንደ እህት የሚሆኑ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን የመሳሰሉ ተቆጥረው የማያልቁ ዘመዶችን የሰጠን ማን ነው? እግዚአብሔር ነው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ መደሰት አለባችሁ። በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? ግን ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁትን ጥያቄ እንዴት ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላል። ቅዱስ ሚካኤል ኃጢአት ተሰረየችልኝ ይበለን ለሁላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየች አለው። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። ቅዱስ ሚካኤል ደግሞ ትዳር ላይ መጥቶ የሚበጠብጠውን፣ ሰላም እንዳይኖር ከተማን የሚበጠብጠውን፣ ፍቅር እንዳይኖር፣ እርጋታ እንዳይኖር ሁከት የሚያመጣውን እንዲሁም ደግሞ ከስሩ ያሉትን ገብርኤልን፣ ሚካኤልን፣ ሩፋኤልን እየላከ ችግሮቻችንን የሚያስወግድልን ቅዱስ ሚካኤል ነው። የገዳማውያን አባቶቻችንን የመናንያንን የመነኮሳትን ስጋ ፍትወት ሲመጣባቸው ስክን የሚያደርግላቸው የሚያበርድላቸው በስግደት በጾም በጸሎት እንዲበረቱ ሰዓቱን ጠብቀው ተነስተው እየቀሰቀሰ 9 ሰዓት ላይ እንዲጸልዩ የሚያደርግ ሌሊቱን ሙሉ በጸሎት እንዲተጉ በገዳም የመጽናት የመታገስ አንድ ነገር የመቻል የመቋቋም ቻሌንጅ የማድረግ ስልጣን የሚሰጥ ቅዱስ ሚካኤል ነው። በጣም በጣም ታጋሽ ግን ዝም ይላል። ሚካኤል አርመመ ወገብርኤል ተደመነ የሚለው ወረቡ ራሱ ሲወርቡ አባቶቻችን ሚካኤል ታገሰ፣ ዝም ማለት ጸጥ አለ። አርመሞ ማለት ዝምታ ማለት ነው። ገብርኤል ግን ተገረመ ሲል ምን ማለት ነው? እንዴት የፈጠራቸውን አምላካቸውን ይሰቅላሉ ብሎ ሰይፉን ከሰማይ ወረወረ ነው የሚለው። የቤተ መቅደስ መጋረጃ ለሁለት ተከፈለ ከሚለው ጋር ማለት ነው። ሲያዝ ምንድነው
የሚካኤል ትልቁ በቃ በጣም ለየት ያለ ባህሪው መልአካዊ እርዳታው ለኛ መልአካዊ እርዳታው ጸባይኛ ያደርጋል። በጣም ትህትና ያላቸው ሰዎች ብዙ ጊዜ ከቅዱስ ሚካኤል በረከት አግኝተዋል። በተክሊል ተጋብተውም የሚበጣበጡ ባለትዳሮች ካሉ ጸልዩላቸው በመልካ ሚካኤልና በድርሳነ ሚካኤል። በቁርባን ተጋብተው በተክሊል ተጋብተው ቤት ውስጥ ብጥብጥ የሚያደርጋችሁ ሰው ካለ ያወቃችሁትም ሰው ይኖር ያላወቃችሁትም ሰው ይኖር አጋልጥም በሉት። ከዚህ ቤት ማጥፋ ሚስጥሩን ግለጥልን ካላችሁት ያወጣል። ሰላም ነው የሚፈልገው ቅዱስ ሚካኤል ባለበት ቦታ ላይ እርግጥ ፍሎ ይሄ ደስ የሚል እንዴት ነው አንዳንድ ወንዝ ቦታ ላይ የሚሄዱ ሰዎች እኮ ውሃው ሲወርድ ሲያዩት ደስ ይላቸዋል አይደለም? በጣም እየተገላበጠ የሚመጣ ውሃ እኮ እንዴ ብላችሁ ነው የሚሸሹት። እና ረጋ ያለ ነገር ነው እና ጥልቀት ያለው ውሃ ከላይ ረጋ ያለ ነው። ፍሬ ያዘ የስንዴ ዘለላ ይላሉ አባቶች፣ አንገቱን ይደፋል። ትትና ያለው ሰው ዕውቀት ያለው ሰው ዕውቀቱ መንፈሳዊ የሆነ ምግባሩ ከዕውቀቱ ጋር ከመንፈሳዊት ጋር ያስተሳሰረ ሰው ትትና ያለው ለማለት ፈልገው ነው። እና ብዙ ጊዜ እንደዚህ አይነት ነገር ካጋጠማችሁ መልካ ሚካኤል ጸልዩ፣ ከቅዱስ ሚካኤል ጋር ተቀራረቡ። የመቅበዝበዝ የመጨነቅ ዝም ብሎ የመፍራት ማታ ማታ የመባተት ካለ መልካ ሚካኤል ጸልዩ ወይም ድርሳነ ሚካኤል ጸልዩ። እንደገና ደግሞ ቅዥ ያለ ንግግር ቶሎ ቶሎ የመለፍለፍ ከተናገራችሁ በኋላ ዋጋ የሚያስከፍል ቃላት ከተናገራችሁ በኋላ ዋጋ ከፍላችሁ በቃ ብዙ እንትን ውስጥ ከገባችሁ መልካ ሚካኤል ጸልዩ። ሰከን ብዙ ማዳመጥን ትንሽ መናገርን ያስተምራል ይባላል ቅዱስ ሚካኤል። ስትናገሩ ድምጸታችሁ ራሱ የተስተካከለ ይሆናል። የተገራ ንግግር ይሆናል። ሰው የሚያስደነግጥ ሳይሆን ሰውን የሚስብ ይሆናል። እርጋታ ያለው ንግግር ብዙ ጊዜ ሰዎችን ይማርካል ይባላል። እነዚህ የመሳሰሉ አካባቢዎች ያሉትን ነገሮች ቅዱስ ሚካኤል ሰዎችን ይመግባል፣ ያገለግላልና ከበረከቱ ከእርዳታው ከዚህ እርዳታው በረከት እናገኝ ዘንድ መልካ ሚካኤል እንጸልይ። ሌላው ደግሞ ኦርቶዶክስ በመሆናችን የአንገትሽን ሐብል በትሺ፣ የአንገትሽን ክር በትሺ። እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለውን ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ። አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ ቀደን ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ የሃይማኖት አባቶች ፍረዱኝ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ሕዝብ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አድርገዋት አንገቷ ላይ ካራ አድርገው ቅደድና ልይ ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይህ ጉድ ሕፃናት ፊት ነው የተደረገው። ሕፃናት ፊት ነው የተደረገው። ሕፃናቶች አእምሯቸው ተበላሽቷል። ምን ላድርጋቸው? የሉ ሰዳቸው። ሌሊት አይተኙም፣ ቀን አይተኙም። እናንተ ፍረዱኝ። ቅዱስ ሚካኤል የጸሎት ሁሉ አሳራጊ ነው። የእግዚአብሔርን ስም የተሸከመ እስራኤልን የመራና መንገድ ያስተካከለ ምግባቸውን የሰጣቸው ስንቅ አቀባይና መጋቢ መልአክ ቅዱስ ሚካኤል እና ቅዱስ ሚካኤል ከመከራ ያወጣችኋል፣ መንገድ ያስተካክልላችኋል። መጋቢ ነው፣ ስንቅ ያቀብላችኋል፣ ካሰባችሁት ያደርሳችኋል። ቅዱስ ሚካኤል የመንገድ መሪ ነው፣ ስንቅ አቀባይ ነው፣ ከመከራ ጠባቂ ነው። ርስት የሚያወርስ መልአክ ነው ቅዱስ ሚካኤል። ቅዱስ ሚካኤል ጠላትም ይዋጋል፣ ሀገር ይጠብቃል።
ቅዱስ ሚካኤል የደቀቀ አጥንታችን የሚሰበስብ የፈረሰ አካላችን የሚሰራ በማን በእግዚአብሔር ትእዛዝ እንድንነሳ ከሞት የሚቀሰቅሰንን ቃል የሚናገር የህይወት መልእክተኛ መልአክ ከእስር ቤት የሚያወጣ መልአክ ነው ቅዱስ ሚካኤል። ቅዱስ ሚካኤል እኛ እናመልከው፣ ይልቁንም ከጣዖት አምልኮ የሚጠብቅ መቅሰፍት የሚጀምረው ከመቅደስ ነው። እግዚአብሔር ማጥፋት የሚጀምረው ከመቅደስ ነው። የጊዜ ጉዳይ ነው እንጂ እግዚአብሔር የተቀለደበት የሚያኖረው ሰው የለም። ዘንዶውን የጣለውን መልአክ ይዞ ሰው ድግምት አያስፈልገው። ቅዱስ ሚካኤልን የያዘ ሰው ዘንዶ በሱ ላይ ሊሰለጥንበት አይችልም። የእግዚአብሔር መልአክ ባለበት ሰይጣን ሊኖር አይችልም። ታቦትን ከጣዖት ጋር፣ ብርሃንን ከጨለማ ጋር፣ ክርስቶስን ከቤልሆር ጋር አንድ የሚያደርገው የለም ይላል። ድርሳኑን ከጸለያችሁ ተደግሞብኝ ይሆን እንዲሆናችሁ መፍራት አይጠበቃችሁ። እንደዚህ አይነት አዳዲስ መረጃ ወቅታዊ ጉዳዮች እንዲደርሳችሁ የደወል ምልክቷን በመንካት አካውንታችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩ ስንል በትህትና እንገልጻለን። እናመሰግናለን።
ቲክቶከሯ በድንገት ህይወቱ አለፈ። ሁላችሁም ነፍስ ይማር በሉም። በቲክቶክ ላይ ከ219,000 በላይ ተከታይ ያላትና የተለያዩ ምክሮችን በመለገስ የምትታወቀው እህታችን ቤዛ ከዚህ ዓለም በድንገት መለየቷ ተሰምቷል። ታዲያ ቤዛ ከመሞቷ በፊት ትንሽ ደከመኝ ብላ ወደ መኝቷ ያመራች ሲሆን ኋላም ላይ እናቷ ተነሺ ስትላት ከተኛችበት ሳትነቃ መቅረቷም ነው የተነገረው። ህይወት እንደዚህ ነች። ማንም ተኝቶ ስለመንቃቱ ወጥቶ ስለመግባቱም እርግጠኛ መሆን አይችልም። ዛሬ በደስታና በጤና የምናየው ሰው በድንገት ሞተ ሲባል እጅግ ልብ ይሰብራል። ፈጣሪ የእህታችን ነፍስ በገነት ያኖርልን። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ በሙሉ መጽናናትን እንመኛለን። ነፍስ ይማር። ምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ድረስ ይርባል ችግር ነው ማለት ነው። ስራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ። ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ ልመጣ ነው ልበላት እያልኩ እያሰብኩ አርቲስት ቴዎድሮስ ተስፋዬ አንድ ስራ ይዞልኝ መጣ። በዛች በሰጠኝ ስራ ምንች ነው የቻልኩ አዲስ አበባ ፋይት እያደረግን ያለን እስካሁን። በዚህ ውስጥ ሁሉ እያለፍክ ነው እንግዲህ አሁን ደግሞ አደጋ ያጋጠመ። እኔ አንድም የጋበዝኩህ ወደምትወደው ሙያ በሰላም እንድትመለስ ወዳጆችህ እንጸልያለን፣ አይዞህ አበርታው፣ ቤት ለምን ይቀመጣል ይውጣ ስላሉኝ ነው። ወጥቷል ይኸው። ከዛ ውጪ እንግዲህ በጣም የሚወድህ ወዳጆችህ አንድ ቲያትርና አንድ ፊልም እንግዲህ ያንተን የጤንነት ሕክምና ለማገዝ ይመስለኛል እንግዲህ በኢትዮጵያ ብሔራዊ ቲያትር የሚታይ ቲያትር አለ። ሙሉ ገቢው ለዳኒ ጢሞ እንዲውል በተለይ ተወዳጁ ተዋናይ አማኑኤል ሀብታሙ እስኪ አስደስተው ንገረው ብሎኛል። ይኸው ነገር ያለው እጅግ በጣም ሰኔ 15 በኢትዮጵያ ብሔራዊ ቲያትር ታላቁ ንጉሥ አርማ ቲያትር ይታያል። ከዚህ የሚገኘው ገቢ በሙሉ ለዳኒ ይሁን ተብሏል። መውለድ እንደማትችሉ እየተነገራችሁ ኖራችሁ 3 መንታ ልጆችን መታቀፍ ብትችሉ ምን ይሰማችኋል? እቺ እናት 5 ኪሎ ወጥ ወጥቶባት መውለድ አትችይም ተብላ በለቅሶና በሐዘን ከኖረች በኋላ ሰሚነሽ ኪዳነ ምህረት ደጅ ሄዳ በለቅሶ ተማጸነች፣ ጸበሏንም ተጠመቀች። ከዛም እንዲሆነ 3 መንታ ልጆችን ወልዳ ማቀፍ ቻለች። ኪዳነ ምህረትን ለምኖ ደጇን ረግጦ እያፈረማን አለና እነሆ በደስታ እንባ እያነባች አውደ ምህረቱ ላይ ወጥታ ምስክርነቷን ለመስጠት በቅታለች። የእሷን ጩኸት የሰማች ኪዳነ ምህረት የሁላችንንም ልመና ትስማል። ታዲያ ይህን ድንቅ ተአምር በዓይናችሁ ለማየት ከበረከቱ ለመካፈል የሐዋርያት ጾምን ምክንያት በማድረግ ሰኔ 14 እሁድ ወደ ሰሚነሽ ኪዳነ ምህረት ደርሶ መልስ መንፈሳዊ ጉዞ ስለተዘጋጀ መሄድ የምትፈልጉ በዚህ ስልክ በመደወል እንድትቀላቀሉ በታላቅ አክብሮ ተጋብዛችኋል። አካውንታችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩ ስንል በትህትና እንገልጻለን። እናመሰግናለን።